ነገር በጀምሮ ወዳለሁኝ መጀመሪያ ክስተቶቹን በተመለከተ አጠር ያሉ አስተያየቶች እንድትሰጥባቸው ያሰብኳቸውና ብትናገርባቸው ጥሩ ናቸው ብዬ ያሰብኳቸው ጉዳዮች አሉ። እዚህም ላይ አስተያየት ስላልተመለከትኩኝ በቀደመው ሳምንት ከተከሰቱና በብልጽግናው ሰፈር ከፍተኛ መታወክ ከፈጠሩ ከዛ በኋላም በዓለም አቀፍ ደረጃ ተነባቢ በሆኑ መገናኛ ብዙሃን ተከታይ የሆኑ አርቲክሎችና ዘገባዎች ለመውጣት ምክንያት የሆነው በአልጀዚራ ሄድ ቱ ሄድ ዝግጅት ላይ ጌታቸው ረዳ ከመህዲ ሐሰን ጋር ያደረገው ቃለ ምልልስ ነበረ። ያንን ተከትሎ በአገዛዙ ሰፈር ትሮሎች በጣም ከፍተኛ ብስጭት ተስተውሏል። ሆርን ሪቪው የተባለ በደህንነት መስሪያ ቤቱ የሚተዳደር ድረገጽም ቁጣውን ገልጿል። የኢትዮጵያ ጥቅም አልተከበረም የሚል አስተያየት ተሰጥቷል። ከዛ በኋላ የወጡ ዘገባዎችም ግን የዚህ በቃለ ምልልሱ ወቅት የታስተዋሉትን ነገሮች ነቅሰው አውጥተው ጽፈው ተመልክተናል። ቃለ ምልልሱን አይተህ እንደው ምን ሐሳቦች ወደ አእምሮህ እንደመጡ ምን ፐርስፔክቲቭስ በዛ ውይይት ላይ መጨመር ነው የምትፈልግ ማወቅ ፈልጌ ነው። ምን ትላለህ? በአጋጣሚ ሆኖ ምንም አስተያየት አልሰጠሁም እስካሁን ድረስ የጻፍኩትም ነገር የለም። ምክንያቱም አቶ ጌታቸውን በሚመለከት ቴዲ የምታስታውስ ይመስለኛል ለመጀመሪያ ጊዜ ከመቀሌ ወደ አዲስ አበባ መጥቶ የመጀመሪያውን ጋዜጣዊ መግለጫ ከሰጠ በኋላ ለኔ እዛ ላይ ነው የሱ ጉዳይ ያለቀው እና ይሄ የአሁኑ ጋዜጣዊ መግለጫ የመደመር ማመልከቻ ማቅረብ ነው፣ ከዚህ የተለየ ትርጉም የለውም ብዬ ነበር እና ከዛ በኋላ እውነቱን ለመናገር ከፖለቲካ ረገድ ጉዳዩ አንደምታለው ብዬ ብዙም በትኩረት ወይም በቁም ነገር ተከታትየው አላቅም። ነገር ግን ያው እንደምታየው በጣም በከፍተኛ ደረጃ መነጋገሪያ ሆኗል ጉዳዩ እና አቶ ጌታቸው ጥሩም ነገር መጥፎም ነገር ሲናገር ብዙ ተመልካች ያለው እና በንግግሩ ዙሪያ ደግሞ ብዙ ውይይቶች ይካሄዳሉ፣ ጭቅጭቆች ይካሄዳሉና ይሄም ሆኖ ያሳዝነኛል። አሁን ካለንበት እጅግ አደገኛ ሁኔታ የሀገርና የሕዝብ ህልውና ትልቅ ጣጣ ውስጥ በገባበት ሁኔታ በአንድ ሰው ጉዳይ ላይ ይሄን ያህል መነጋገራችን ብዙም ትርጉም አይሰጠኝም ለኔ። ከዚህ በአንድ ሰው ጉዳይ ነው ማለት ይቻላል። እዛ ላይ የተነሱት አሁን እውነቱን ለመናገር አቶ ጌታቸውን እንደ አንድ የፖለቲካ ሰውም አላየውም። እንደ አንድ በክፉም በጥሩም ሊነሳ የሚችል ሴሌብሪቲ አድርጌ ነው የማየው። ከዛ ያለፈ በፖለቲካ ረገድ ሚና አለው ብዬ አላምንም። ራሱን ኦልሬዲ ከትግራይ አውጥቶ የጠቅላይ ሚኒስትሩ ተሿሚ ካደረገ በኋላ ለኔ ምንም ትርጉም የለውም። ከዛ በፊት በዛ ሂደት ካለፉ ከነ ዶክተር ብርሃኑ ከነ በለጠ ሞላ የተለየ ሚና የለውም። ምናልባትም የባሰ ነው የሚል እምነት አለኝ። ወይም ደግሞ እንደ ጃልሰኒ ወይም እንደ ትናንትናው እንደ ማስረሻ ሰጠኝ አይነት ሚና ነው ያለው። ከዛ የተለየ ምንም ሚና የለውም። ስለዚህ እኔ የግለሰብ ጉዳይ አድርጌ ነው ከዚህ በኋላ ማየው እንጂ በትግራይ ፖለቲካም ኢምፓክት አለው ብዬ አላምንም። በኢትዮጵያም ፖለቲካ ኢምፓክት አለው ብዬ አላምንም። እና ምንም ጊዜ ላጠፋ የብልጽግና ሹም ሆኖ በትግራይ ጄኖሳይድ መፈጸሙን ያመነ የመጀመሪያ ሰው ነው የሚሉ አሉ። የትግራይን ጄኖሳይድ ጉዳይ በዓለም መገናኛ ብዙሃን እንደገና መነጋገሪያ እንዲሆን ምክንያት ሆኗል የሚሉ አሉ። የአንድ የጨፈጨፈ ጠቅላይ ሚኒስትር አማካሪ ሆኖ እውነታን ለመካድ የመቸገር አንድ ኦክወርድ ፖዚሽን ማሳያ ነው የሚሉ አሉ። እና ከጌታቸው አልተሻገረም ወይ ውይይቱ ልል ፈልጌ ነው። ኢምፓክቱ ቅድም ብያለሁኝ በጣም ትኩረት ሳቢ ሆኖ ብዙ ህዝብ ሲነጋገርበት አይቻለሁ። ለሰዓታት ሳይሆን ለቀናት ባልተቋረጠ ሁኔታ ውይይት ተካሂዶበታል፣ ንግግር ተደርጎበታል። እሱን በግልጽ ያየነው ጉዳይ ነው ማለት ነው። ነገር ግን ከኢትዮጵያ ፖለቲካ ሚና አንጻር እኔ ፋይዳውን ሳየው ትርጉም ያለው አይመስለኝም። እኔ ከአቶ ጌታቸው ከዚህ በኋላ ምንም የምጠብቀው ነገር የለኝም። አሁን ያልካቸው ነገሮች ከዚህ ቀደምም ብሏቸዋል። ጄኖሳይድ መፈጸሙን ክዶ አያውቅም። ግን ደግሞ እንደዛ ብሎ ካመነ በኋላ የጠቅላይ ሚኒስትሩ ተሿሚ ሆኗል። ጠቅላይ ሚኒስትሩ ባለፉት 2 ዓመታት እየተሻሻሉ እንደሆነ እየተለወጡ እንደሆነ አስቀድሞ ነግሮናል። ለትግራይ ውስጥ ለተፈጠረው ችግር ተጠያቂዎቹ የትግራይ ኃይሎች እንጂ ጠቅላይ ሚኒስትሩ እንዳልሆኑ ደጋግሞ ነግሮናል። ከዚህ በኋላ ከአቶ ጌታቸው ምንም ኢቭን በቃ ተሿሚ ከሆነ በኋላ የምጠብቀው ነገር የለኝም። ምክንያቱም የሚሾመው ሊያገለግል ነው፣ ለጠቅላይ ሚኒስትሩ ሊሰራ ነው። ከዛ የተለየ ሚና ሊኖረው አይችልም። ግን ግራ የሚያጋባ ነገር አለ። በእርግጥ አሁን እዚህ ሚዲያ ላይ ለምን ቀረበ የሚለውን ነገር ሳስብ ግራ ገብቶኛል። ምክንያቱም ለራሱም አልጠቀመውም፣ ለሾመው መንግስትም አልጠቀመም። ጉዳዩ ሁለቱንም የሚጎዳ ሆኖ ነው ያየሁት። የበለጠ እንደውም መንግስትን የሚጎዳ
በዓለም አቀፍ መድረክ ምን አይነት መንግስት ኢትዮጵያ ውስጥ እንዳለ የሚያጋልጥ ሆኖ ነው ያየሁት። እና ምንድነው እንትኑ ሞቲቭ ራሱ ለምን ቀረበ የሚለው እስካሁን አጥጋቢ መልስ ለራሴ አላገኘሁም። ዞሮ ዞሮ ለኔ አሁንም ቢሆን ቅድም እንዳልኩ እንደ አንድ ሴሌብሪቲ የመነጋገሪያ ሆኖ ሊቀጥል ይችላል ጌታቸው። ለኔ ግን በኢትዮጵያ ፖለቲካ ከዚህ በኋላ ሚና አለው የሚል እምነት የለኝም እና በትኩረትም የምከታተለው ሰው አይደለም። ቆይ አሁንም ጌታቸውን በተመለከተ ያልካቸውን አስተያየቶች ልውሰድና አሁን ባገዛዙ ሰዎች ዘንድ የተፈጠረ ብስጭት አለ። በነገራችን ላይ በጌታቸው በጣም መናደዳቸው ይሰማል። እንግዲህ ቀጥሎ የሚሆኑትን ነገሮች ጊዜያቸው ሲደርስ እናነሳቸዋለን፣ እዚህ አደባባይ ላይ እንዘግባቸዋለን። ግን ብዙ ብስጭት አለ በብልጽግናው ካምፕ ዘንድ። ስለዚህ የጌታቸው በዛ ደረጃ በመህዲ ሰርሳሪ ጥያቄዎች ሊትሬቲ ብትንትን መውጣት ስላገዛዙ ዓለም አቀፍ ገጽታ ስለሚናገረው ነገር የነገረህ ነገር አለ ወይ? አብይ አህመድ ከምንገምተውና ከምናስበው በላይ በዓለም አቀፉ ህብረተሰብ ዘንድ እውነተኛው ስዕሉ እንደሚታወቅ ነግሮሃል ወይስ ገና ስራ እንደሚቀር? ከዲፕሎማሲ ከሀገር ውስጥ ፖለቲካና ከሌሎች የተሰጡ አስተያየቶች በተመለከተ ስለ ኃይል አስተላለፉም ስለመጣው የአመለካከት ለውጥ ወዘተረፈ የነገረህ ነገር ካለ እስቲ እሱን በማንሳት ወደ ሌላው ጉዳይ እንሻገር። እውነት ነው ቴዲ። ለምሳሌ ምልህ በዓለም አቀፍ ቋንቋ የተላለፈ ቃለ መጠይቅ ነው። ሚዲያው በዓለም ደረጃ ታዋቂ የሆነ ሚዲያ ነው። ሚዲያው ብቻ አይደለም፣ ጋዜጠኛው ራሱ ያን ሾው የሚያቀርበው ሰው በጣም ብዙ ተመልካች ያለው አነጋጋሪ ሰው ነው እና ስለ ኢትዮጵያ ሁኔታ ምናልባት ካሁን በፊት በትኩረት ተከታትለው የማያውቁ ሰዎች የኢትዮጵያን ሁኔታ አትሊስት ግንዛቤ እንዲኖራቸው ይረዳል የሚል እምነት አለኝ። ያ መድረክ ከዛ አንጻር ፋይዳ አለው ሊባል ይችላል። ግን ለኛ ለኢትዮጵያውያን ግን አዲስ ነገር የተነገረን አይመስለኝም። ጌታቸው እንደውም ከህሊናው ጋር በነበረበት ጊዜ ከዚህ በላይ ስለ ዶክተር አብይ ስለ ብልጽግና ፓርቲ እኮ በደንብ አድርጎ ነግሮናል፣ በብዙ ርቀት ከህሊናው ጋር በነበረበት ወቅት። አሁን እኔ ከህሊናው ጋር ነው የሚል ከጥቅሙ ጋር ነው እንጂ ከህሊናው ጋር ነው የሚል እምነት የለኝም እና አዲስ ነገር የነገረን ነገር የለም። አሁን ያ አጣብቂኝ ውስጥ የመግባቱ የስርዓቱ ተሿሚ ሆኖ እያለ ስርዓቱን የሚያሳጣ ነገር መናገሩ ምን ያስከትላል የሚለውን እንግዲህ የምናየው ነው የሚሆነው። ገና መጀመሪያም እኮ ቴዲ በዛ መጠን ጠቅላይ ሚኒስትሩን ሲተች የነበረ ሰው ሲዘልፍ የነበረ ሰው የእሳቸው አማካሪ ሆኖ መሾሙም እኮ ያው ምልህ ዊርድ ነው፣ ጥያቄ ሊያስነሳ ይገባ ነበረ። አሁንም ቢሆን ይሄን ብሎ ይዘውት ቢቀጥሉ ወይም ደግሞ ይሄን አልክ ተብሎ ከኃላፊነቱ ቢወገድ እኔ ምንም የሚደንቀኝ ነገር የለም እና ነገር ግን ቅድም እንዳልከው አዎ በተለይ ኢንተርናሽናል ሚዲያ ላይ የኢትዮጵያን ነባራዊ ሁኔታ የሚያሳዩ ተመሳሳይ ፕሮግራሞች ቢኖሩ የበለጠ ይጠቅማሉ የሚል እምነት አለኝ። ያን እንደ አንድ ጥሩ አጋጣሚ ወስደዋለሁ። ከጌታቸው አንጻር ሳይሆን ብዙ የኢትዮጵያን ጉዳይ የማይከታተሉ የውጭ ተመልካቾች በዚህ አጋጣሚ ስለ ኢትዮጵያ ትንሽም ቢሆን ለማወቅ እድል አግኝተዋል ብዬ አምናለሁ። ምን አይነት መንግስት ምን አይነት መሪ ነው ያላት ኢትዮጵያ? መለኮታዊ ነኝ ብሎ በ21ኛው ክፍለ ዘመን የሚያምን በጄኖሳይድ የሚከሰስ ያን አይነት የሴቶች መደፈር የሚታይበት ጭፍጨፋ የታየበት እና ደግሞ እንዲህ አይነት ሰዎች ጋር ደግሞ ተሿሚ ሆነው አብረው የሚሰሩ ሰዎች ያሉበት አገር መሆኑን ለማሳየት ጠቅሟል የሚል እምነት አለኝ እና አንድ አጋጣሚ። ከዛ ውጭ ግን ከጌታቸው ጋር በተያያዘ ብዙም ወደፊትም ተስፋ ማደርገው ነገር የለም። አዲስም ነገር ሰማለሁ የሚል እምነት የለኝም። አብይን አገልግሎ ማርካት እንደማይቻልስ ማለት ያው ሁልጊዜ ስንለው የነበረ ነው ብዬ ነው ቴዲ። ለእኔና ለአንተ አዲስ ነው እንዴ? የአብይ አንዱ ጥሩ ጥንካሬው እንላለን እኮ አይደል እንዴ? አሽቃባጮቹን በደንብ አድርጎ መቅጣት ማዋረድ ነው የምንለው እና ይሄን በተለያዩ መድረኮች ሲያደርግ አይተናል። ከዛ የተለየ ጣፈንታ ያለው አይመስለኝም ጌታቸው። ደግሞ ይሄን ሁኔታ ከኔም ከአንተም ባላነሰ ምናልባትም በበለጠ እንደ ጌታቸው የሚያውቅ ሰው ያለ አይመስለኝም። ጌታቸው የማያውቀውን ነገር አይደለም ወይም በሆነ አጋጣሚ በስተት አይደለም ይሄን እያደረገ ያለው። አስቦበት ወስኖ ነው አምኖበት ነው እያደረገ ያለው እና ዋጋም ከከፈለ አምኖበት ሊሆን ይችላል እና እኔ አንዳንድ ሰዎች እንደዚህ ናቸው። የሴሌብሪቲ ባህሪ ያላቸው ትኩረት ይስባሉ በጣም ምንም ማድረግ አይቻልም ያን እና ጌታቸው ምንም ጥርጥር የለኝም ነገም ከነገ ወዲያ ሌላ ሚዲያ ላይ ቢቀርብ ትኩረት እንደሚስብ ጥርጥር የለኝም።
ለኔ ግን ከአንድ ሴሌብሪቲ የተለየ አለው ብዬ አላምንም። በኢትዮጵያ ፖለቲካ ከዚህ በኋላ ምንም ፋይዳ የለውም፣ በትግራይ ፖለቲካም በኢትዮጵያ ፖለቲካ። እሺ አንድ ሪፖርት ወጥቷል። እሱንም በተመለከተ ጥቂት አስተያየት እንድታስቀምጥ ነው። የቢቢሲ ሪፖርት ወጥቷል። ከዛ በኋላም ሌሎች የተለያዩ ዘገባዎች አሉ። አንደኛ በአማራ ክልል እየተፈጸመ ያለውን በጣም የከፋ የአስገድዶ መድፈር ወንጀል በተመለከተ በጥቂቱ እኔ እየተፈጸመ ካለው ያው አክሰስ ስለሌለና አገዛዙ እንዲህ አይነት ነገሮች እንዳይዘገቡ ከመከልከሉ አንጻር ቢቢሲ ተሽሎክሉኮና በጣም በከፍተኛ ችግር ውስጥ ሆኖ የሰራው ዘገባ መሆኑን በግልጽ ማየት ይቻላል። ግን ያም ሆኖ የወጣውም ዝርዝር እጅግ አሰቃቂ መሆኑን ተመልክተናል። አንድ በዜጎች ህይወትና ደህንነት ላይ የሚፈጸም ወንጀል ከዚህ ቀደም ደጋግመንም ብናነሳው ሁልጊዜ አዲስ፣ ሁልጊዜ መነሳት ያለበት፣ ሁልጊዜ ዲስከስ መደረግ ያለበት ነገር ስለሆነ ነው ዛሬ የማነሳው። ሁለተኛ አዲስ ዘመቻ ጀምሯል አገዛዙ። ይኸውም ኢንዲስክሪሚኔትሊ ባለው መሳሪያ ሁሉ ተጠቅሞ ንጹሐንን የመግደልና ፋኖን ችግር ወደማይሆንበት ደረጃ የማውረድ አዲስ የወንጀል ዘመቻ ጀምሯል። ሁለቱን እስቲ አስተሳስረን እናያቸው። ከዚህ በፊት ያነሳናቸውም ቢሆኑ እንዳልኩት በኮንሲኩዌንሳቸውና በንጹሐን ላይ እያደረሱ ባሉት የህይወትና የመብት ጥሰት ምክንያት ዛሬም መነሳት አለባቸው ብዬ አስቤ ነው ዘገባዎቹን ስታነባቸውና አሁን ከሰብአዊ መብት አኳያ አንድ፣ ሁለተኛ ደግሞ አዲስ ሌላ ዘመቻ ማካሄዱ ወደ ሌላ ጦርነት፣ ወደ ትልቁ ጦርነት ለመሸጋገር የሚያደርገው አንድ ምዕራፍ ተደርጎ መወሰዱ ትክክል ነው ወይ የሚለው እነዚህ ሁለት ነገሮች እናንሳ። አንደኛ ሪፖርቶቹ ምልህ ያው እኛ ጉዳዩን በትኩረት የምንከታተል ሰዎች ላያስደንቀን ይችላል። እንደዚህ አይነት ነገር እየተደረገ እንደሆነ እናውቃለን። ለዛም ነው የምንጮኸው በየቀኑ እየወጣ። ነገር ግን ደግሞ ይህን የማይረዳ ህብረተሰብ ክፍል ሊኖር ይችላል። አገር ውስጥም ሆኖ በውጭም የሚኖር ይህን የማይረዳ አንዳንድ ጊዜ እንደዚህ አይነት ነገር ተፈጽሟል ብለን ስንናገር ለመቃወም ብለን አገዛዙን ለማሳጣት ብለን እንጂ እንዲህ አይነት ነገር ኢትዮጵያ ምድር ላይ እንዴት ብሎ ሊፈጸም ይችላል ብለው የማያምኑ ብዙ ሰዎች አሉ። በትግራይም ጉዳይ የሆነው እንደዛ ነው። አሁን ትግራይ ላይ የሆነውን ነገር ብዙዎቻችን ስንናገር ብዙዎቹ አያምኑም ነበር። ለፕሮፓጋንዳ ተብሎ አገዛዙን ለማሳጣት ተብሎ ዓለም አቀፍ የዲፕሎማሲ ተቀባይነት ለማግኘት ተብሎ የተነገረ ነው። እንዲህ አይነት ወንጀል ትግራይ ውስጥ አልተፈጸመም የሚል አመለካከት ያላቸው ብዙ ሰዎች ነበሩ። አሁን አማራ ክልል ላይ እየታየ ያለው በዛ ረገድ ፋይዳ አለው ብዬ አምናለሁ። አንደኛ አማራ ክልል ላይ አሁን እየተፈጸመ ያለው ወንጀል ቀላል እንዳልሆነ እዛ ላይ የምንጮኸው ሰዎች ዝም ብለን ያልተገባ ክስ ለማቅረብ ሳይሆን በተጨባጭ የህዝቡን ህልውና ጥያቄ ውስጥ ያስገባ የህዝቡን ኑሮ ህይወት ከመኖር ወደ አለመኖር እየቀየረ ያለ ችግር ውስጥ እንደሆነ የአማራ ክልል ትውልዱ ራሱ ይቀጥላል አይቀጥልም ብለን ልንጠይቅ የምንችልበት 6-7 ሚሊዮን ህፃናት ትምህርት ቤት ገብተው የማይማሩበት እንደዚህ በማስ ሴቶች የሚደፈሩበት ከህፃን እስከ አዋቂ ድረስ ከአዛውንት ድረስ ይሄ ቀላል ነገር አይደለም። ንጹሃን ያለምንም መከላከያ ሚኒስትሩ በአደባባይ ወጥቶ ኢታማዦር ሹሙ በቃ አብረው ከተገኙ ሲቪሊያንን እንገላለን ብሎ የሚናገርበት ሁኔታ ላይ ተፈጠረ። በቃ ወንጀል በአደባባይ በፀሐይ የሚፈጸምበት ሁኔታ ነው ያለው እና ሪሊ ተቃዋሚዎች በአገዛዙ ላይ የምናቀርበው ክስ ዝም ብሎ ተራ ተቀባይነት ለማግኘት ወይም ደግሞ ተራ ማጥላላት ሳይሆን በተጨባጭ መሬት ላይ የሆነ ያለ ነገር መሆኑን እንደዚህ አይነት ተአማኝነት ያላቸው የውጭ አካላት በመረጃ አስደግፈው ሲያቀርቡ ጥቅሙ ቀላል አይመስለኝም። በጣም ትልቅ ትርጉም ያለው ነው እና በአንድ በኩል እሱ ነው። በሌላ በኩል ደግሞ የስርዓቱን ባህሪ አሁን ቅድም ካልከው አንፃር እንዲህ አይነት ሪፖርቶች በወጡበት ወቅትና ማግስት የበለጠ ወንጀሉን አጠናክሮ የቀጠለበት ሁኔታ ነው ያለው። እኔ አገዛዙ ምን ያህል ተስፋ ወደ መቁረጥ ስሜት ውስጥ እየገባ እንደሆነ የሚያሳይ ይመስለኛል። በቃ ያልነካሁት ያልፈጸምኩት ወንጀል የለም፣ በሁሉም ወንጀል ተጨማልቄያለሁ። ስለዚህ ምን ይቀረኛል? አሁንስ ተመሳሳይ ነገር ወይም የባሰ ነገር ባደርግ ምን አዲስ ነገር ይመጣል ብሎ ተስፋ የቆረጠ ይመስለኛል እና በቃ የፈለገውን ነገር ማድረግና ይሄን የትጥቅ ትግል ለማሸነፍ እድሌን መሞከር አለብኝ ብሎ እየተፍጨረጨረ እንደሆነ ከተስፋ መቁረጥ ስሜት በመነጨ ጥረት እያደረገ እንደሆነ የሚያሳይ ይመስለኛል። ነገር ግን አዲስ አይደለም ቴዲ።
ይሄን እንደ አዲስ የጀመረው ነው ልላችሁ ሁሉ ጊዜ በየ3 ወሩ አዲስ ዘመቻ አለ ለአንዴና ለመጨረሻ ጊዜ አሁን ፋኖ እንኳን እንቅስቃሴ ከጀመረ በኋላ ከፋኖ ጋራ ውጊያ ከተጀመረ በኋላ 6 ወይም 7 3 ወሮች ማን ነው 3 ወሮች አልፈዋል በቃ ለአንዴና ለመጨረሻ ጊዜ በእነዚህ 3 ወራት ውስጥ ግዳጃችንን ጨርሰን ወደ ካምፓችን እንመለሳለን ከዛ በኋላ ልዩ ኃይልና ሚኒሻ ነው አካባቢውን የሚያስተዳድረው እየተባለ ከተነገረን በጣም በተደጋጋሚ ነው ብዙ ጊዜ ሆኖታልና አዲስ አይደለም ግን የሚያሳየው ምንድነው ተስፋ ባለመቁረጥ ውጤት በማያመጣ ሂደት ውስጥ እንደቀጠለ ነው የሚያሳየው እንግዲህ ይሄ ሄዶ ራሱንም አገሪቱንም ወደ ምን አይነት ጥፋት ሊወስድ እንደሚችል መገመት የሚቻል ይመስለኛል እና ይሄ አገዛዝ በስልጣን ላይ ያለ አገዛዝ አጥፍቶ ጠፊ የሆነ አገዛዝ ከስህተቱ የማይማር ነው እንኳንስ ከሪፖርት በተጨባጭ ራሱ ካየው ተደጋጋሚ ስህተት የማይማር እስከ መጨረሻው ድረስ የጥፋት ኃይል ሆኖ ለመቀጠል የወሰነ መሆኑን የሚያሳይ ይመስለኛል እና ትግላችንን መራራ የሚያደርገው ከባድ የሚያደርገው ይሄ ይመስለኛል ይሄን ቁርጣችንን አውቀን ይሄ አገዛዝ ካልተወገደ በስተቀር ኢትዮጵያ ሰላም ሊኖራት አይችልም ኢትዮጵያ በህልውናም ልትቀጥል አትችልም ስለዚህ አቅማችንና ሁኔታው በፈቀደ መጠን ተረባርበን ነገ ሳይሆን ዛሬ ይሄን አገዛዝ ከስልጣን ለማስወገድ ማንኛውም የህብረተሰብ መረባረብ አለበት የሚለውን ሪሊ አጽንኦት ይበለጠ እንድንሰጠው የሚያደርግ ይመስለኛል በፍጹም የሚማር አይደለም በቃ ከወንጀል ላይ ወንጀል እየፈጸመ አገሪቱን ከአንድ ቀውስ ወደ ሌላ ቀውስ እያሸጋገረ ይመጣል በቃ ምን ቀረኝ በቃ በሁሉም ወንጀል እጄ ገብቷል ተዘፍቄበታለሁ ከዚህ በኋላ ምን ይጠቅመኛል አለማድረግ ስለዚህ እድሌን ልሞክር ይያለ በተስፋ መቁረጥ ስሜት የሚሰራ መሆኑን የሚያሳይ ነው የሚመስለው እሺ 3 ክስተቶችን አንድ ላይ አስተሳስሬ ግን ነጣጥለን እንድናያቸው ፈልጋለሁ ተከታታዮቻችን ኢን ፐርስፔክቲቭ እንዲያዩት ስላሰብኩ ብቻ ነው አንድ ላይ ማመጣቸው እሱም አንደኛው በዚህ ሳምንት የሆነው የኢሃፓ ስብሰባ መከልከል ነው ሁለተኛ ኦፌኮን የተመለከተው የምርጫን በተመለከተ ያደረገው ውሳኔ ሶስተኛና ከዚሁ ጋር በአጠቃላይ በመዋቅራዊ ጉዳይ ምክንያት የሚተሳሰረው ደግሞ በትላንትና ዕለት የተገለጠው ከአፋሕድ ጋር ድርድርና ስምምነት አደረኩኝ ብሎ የኢጋድን አፍሪካ ህብረት ሰዎችን አሳትፎ ያደረገው ነገር ነው እነሱን እንመለከታቸዋለን አጣምረን መጀመሪያ የዚህ የኢሃፓ ስብሰባ ክልከላ ጉዳይ እና ምርጫውን አንድ ላይ አስተሳስረን እንየው ለምን ኢሃፓም አንደኛ ህብረተሰቡ መግለጫው ላይ የጻፈውን ነው የምናገረው ህብረተሰቡ ችግሮቹን አርቲኩሌት እንዲያደርግ እንዲገልጥ እና ወደ መፍትሄ እንዲደርስ ከዛ የሚቀጥለውን የትግል አቅጣጫ ደግሞ በፓርቲ በኩል ለመወሰን ታስቦ የተጠራ ስብሰባ ነበር ያልተካሄደም ወይም ወደ ምርጫ ከመሄድ በፊት ሁኔታዎቹን አሰስ ለማድረግ ያንን ድባብ ለመፍጠርም በማሰብ የተደረገ ይመስላል ተከልክሏል ዲ አፍሪክ ሆቴል ላይ ነበር ሊካሄድ ታስቦ የነበረው ስብሰባው በቀብድም ተቀብለው ነበር የዲ አፍሪክ ሰዎች በኋላ በደረሳቸው ማስጠንቀቂያ ምክንያት እንደሰረዙት ነው የታወቀው ሁለተኛው እንዳልኩት የኦፌኮ ውሳኔ ነው ምርጫው ላይ መሳተፍ አልፈልግም ነገር ግን ካልተሳተፍኩ ስለመሰረዝ የተወሰኑ እጩዎች አቀርባለሁ የሚል መፍትሄ ምርጫ ውስጥ ሳይሳተፉ መሳተፍን በለው ብቻ የሚባል አይነት አማራጭ ያመጣ ይመስላል መጀመሪያ ይሄ የስብሰባ ማካሄድ እንኳን አለመቻል ብዙ ጊዜ ያነሳው ነው አውቃለሁ ግን የሰላማዊ አማራጮች አለመስራትን ነው ወይስ የበለጠ መስራት የሚያሳየው የሚለው ላይ የተወሰነ አስተያየት በጉዳዩ ላይ ሁለተኛ አብሮ የኦፌኮንም ውሳኔ በተመለከተ ያለህን አስተያየት እውነት ነው ወቅታዊ ነገሮች ናቸው ቴዲ ተያያዥም ናቸው የኢሃፓ የስብሰባ ክልከላና አጠቃላይ የምርጫው ሂደት ከኦፌኮ የወሰደው አቋም ጋራ አብሮ በተያያዥነት ሊታይ የሚችል ነገር ነው በመጀመሪያ ኢሃፓዎች ስብሰባ መጥራታቸው በአሁኑ ወቅት በጣም ተገቢ እርምጃ ነው ብዬ ነው የምወስደው አድናቆት አለኝ እና ሌሎች ተቃዋሚ ፓርቲዎችም ተመሳሳይ እርምጃ ወደ መውሰድ መሸጋገር አለባቸው የሚል እምነት ነው ያለኝ አሁን ይሄ መንግስት ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ ኢትዮጵያ ውስጥ አለ
እኔም ደግሞ ነፃና ፍትሃዊ ምርጫ ለማካሄድ ከመቼውም ጊዜ በላይ ተዘጋጅቻለሁ እያለ ዓለምን ለማታለል የሚሞክርበት ወቅት ላይ ነው ያለ ነው። ስለዚህ ዝም ብለን አይ አገሪቱ ነባራዊ ሁኔታው የሚፈቅድ አይደለም፣ ይሄ መንግስትም ነፃና ፍትሃዊ ምርጫ ለማካሄድ ፈቃደኛ አይደለም፣ ውሸቱን ነው ማለት ትክክልም ቢሆን ተገቢ ነው የሚል እምነት የለኝም። በተጨባጭ በተግባር ማሳየት የበለጠ ይጠቅማል የሚል እምነት አለኝ። ስለዚህ አሁን ኢህአፓ የወሰደው እርምጃ አንድ ተጨባጭ የሆነ ማሳያ ነው። ኢህአፓዎች ይህን ስብሰባ ባይጠሩ ምን ያህል ለምርጫ እንዳልተዘጋጀ፣ በምርጫ ለመወዳደር ፍላጎት ያላቸው ፓርቲዎች ከህዝቡ ጋር ለመወያየት ሰላማዊ የሆነ ስብሰባ ሲጠሩ እንኳ የማይታገስ የማይፈቅድ መንግስት መሆኑን አሳይቷል። ይሄ ግን አንድ ሙከራ ነው፣ አንድ ጅምር ነው። ተመሳሳይ ሙከራዎች በስፋት መካሄድ አለባቸው፣ መጠራት አለባቸው የሚል እምነት አለ። ስለዚህ ሌሎች ፓርቲዎችም ተመሳሳይ ጥሪ ማስተላለፍ አለባቸው። ሁለተኛ ፍቃድ የመስጠት መብት የለውም መንግስት፣ የማወቅ መብት ነው ያለው። በህገ መንግስት የተረጋገጠ መብት ነው ይሄ። አስፈቅድ የሚል ህገ መንግስታዊ ድንጋጌ የለም። ስለዚህ አንድ ፓርቲ ፍቃድ የመጠየቅም ግዴታ የለበትም፣ መንግስትም ደግሞ ፍቃድ የመስጠት ኃላፊነት የለበትም። የፓርቲዎቹ ኃላፊነት የማሳወቅ ነው፣ የመንግስት ኃላፊነት ማወቅ ነው። ስለዚህ አንደኛ ይሄ ነገር መሰበር አለበት። እርግጥ ነው የአዳራሽ ስብሰባ ሲሆን አዳራሹ ባለቤት አለው። ስለዚህ ሆቴሉ ያልተፈቀደ ስብሰባ ነው፣ በራሱ ተርጉሞ ያልተፈቀደ ስብሰባ ነው፣ ስለዚህ ልትገቡ አትችሉም ብሎ ይቆልፋል። ምንም ልታደርግ አትችልም፣ የሰው ፕሮፐርቲ ነው፣ ሰብረህ ልትገባ አትችልም። ነገር ግን ይሄ ህገወጥ ድንጋጌ፣ ይሄ ህገወጥ ክልከላ መሸነፍ መቻል አለበት፣ መጣስ መቻል አለበት። ምክንያቱም ህገወጥ ነው። ስለዚህ ሪሊ በሰላማዊ ሰልፍ መሞከር አለበት። ሰላማዊ ሰልፍ ታሳውቃለህ። መንግስት ፈቀደም አልፈቀደም ያን ህገ መንግስታዊ ግዴታውን የማይወጣ ከሆነ ህብረተሰቡ ጥሶ መውጣት መቻል አለበት። ህገ መንግስታዊ መብቱ ነው፣ ተፈጥሯዊ መብቱ ነው። እስከዛ ድረስ መኬድ አለበት ብዬ ነው የማምነው። እና ብዙ ጊዜ ቴዲ ሁልጊዜ ምርጫ ላይ እንዲሁ አስቀድማችሁ አንሳተፍም አትበሉ ላለሁ የፖለቲካ ፓርቲዎች። እኛ ለመሳተፍ ፈቃደኛ ነን። ነባራዊ ሁኔታው እንደማይፈቅድ እናውቃለን። መንግስት ለዛ ዝግጁ እንዳልሆነ እናውቃለን። ግን ይሄ አለመሆኑን በቃላት ከመናገር በላይ በተግባር ማሳየት እንችላለን። ስለዚህ በተግባር ለማሳየት ምርጫ ውስጥ እንገባለን፣ ገብተን እናሳያለን። ይሄ ኢህአፓ ያደረገው የወሰደው እርምጃ ሪሊ በጣም ጥሩ ጅምር ነው፣ በተጨባጭ የሚያሳይ ነው። አገዛዙ በፍጹም ሊያስተባብል በማይችልበት ደረጃ አፋኝ መሆኑን፣ ለምንም አይነት የሰላማዊ እንቅስቃሴ በሩን መክፈት እንደማይችል ማሳያ ነው የሚሆነው። ስለዚህ በተደጋጋሚ ሌሎች ስብሰባዎች ቢጠሩ፣ በተደጋጋሚ ሌሎች ሰላማዊ ሰልፎች በጎዳና በአደባባይ ቢጠሩ አገዛዙ በምንም ተአምር ሰላማዊ ትግልን ለማስተናገድ ፈቃደኛ እንዳልሆነ፣ ነፃና ፍትሃዊ ምርጫን ለማካሄድ ዝግጁ እንዳልሆነ፣ ፍላጎት እንደሌለው ለዓለምም ህዝብ ለኢትዮጵያም ህዝብ በተጨባጭ በማያከራክር ሁኔታ ማሳየት ይቻላል። ስለዚህ ራሱ ይህን ሂደቱን አንድ የትግል መድረክ አድርጎ መጠቀም ይቻላል የሚል እምነት አለ። ስለዚህ ተጽዕኖዎች መምጣታቸው አይቀርም። ተጽዕኖዎች ከመጡና ደግሞ ነፃና ፍትሃዊ ምርጫ እንደማይካሄድ በደንብ በተጨባጭ ካሳዩ በኋላ ቦይኮት ሊያደርጉ ይችላሉ። ቦይኮት ሲያደርጉ ግን ፓርቲዎቹ ብቻቸውን መሆን የለበትም። ከህዝቡ ከመራጩ ህዝብ ጋር ነው ቦይኮት ማድረግ ያለባቸው። ህዝቡም ነፃና ፍትሃዊ ምርጫ እንደማይካሄድ አምኖ በምርጫው አልሳተፍም ማለት አለበት። ያ የህዝቡ አልሳተፍም ማለት ትርጉም የሚኖረው ግን መጀመሪያ የምርጫ ካርድ ሲያወጣ የዜግነት መብቱን ተጠቅሞ የምርጫ ካርድ በእጁ ሲይዝ ነው። በእጁ ከያዘ በኋላ ተቃዋሚ ፓርቲዎችም ተመዝግበው እጩዎቻቸውን አስመዝግበው በተጨባጭ ይሄ መንግስት ለነፃና ፍትሃዊ ምርጫ ዝግጁ አለመሆኑን በትግል ካሳዩ በኋላ ቦይኮት ማድረግ ካስፈለገ ከህዝቡ ጋር ተመካክረው ፓርቲዎቹም ህዝቡም ምርጫውን ቦይኮት ማድረግና ህጋዊነት ማሳጣት ይቻላል። አስቀድሞ ግን አልሳተፍም ማለት ጉዳት አለ የሚል እምነት አለ። አንደኛ የምርጫ ሂደት አንድ የትግል መድረክ ነው፣ እጅግ ጠቃሚ መድረክ ነው። ኢህአፓዎች አሁን ምርጫውን ሰበብ አድርገው ነው ይሄን ጥሪ ለማድረግ ድል ያገኙት። የምርጫ ቦርድ ሁሉ ደብዳቤ ጽፎላቸዋል። ዓለም እየተመለከተን ነው ይሄን ጉዳይ አሁን። ስለዚህ ሪሊ ሁሉም እኔ ባለኝ እምነት ከዚህ ቀደምም ደጋግሜ ተናግሬያለሁ። እርግጥ ነው ብዙዎቹ የፖለቲካ ፓርቲዎች የሚገዙት አስተሳሰብ አልመሰለኝም።
አቅማቸውና ሁኔታ በፈቀደላቸው መጠን ያሏቸውን እጩዎች ማስመዝገብ አለባቸው። ቤትም በእነሱ በኩል የሚነሳው ነጥብ የሚመንሱት ነጥቦች አድረስ እንድታደርጋቸው አንደኛ እዚህ ምርጫ ውስጥ መሳተፍ የምርጫ ስርዓቱን ሌጂቲማይዝ ማድረግ ነው፣ የሚሰራ እንዲመስል ማድረግ ነው የሚል አንድምታ ያለው ይላሉ። ሁለተኛ ደግሞ ምርጫው ሲቃረብና ከምርጫ ካርድ ከተወሰደና ምን ከተባለ በኋላ መውጣት አገዛዙ እንደማያሸንፉ ሲያውቁ ነው ወደ ኋላ ያፈገፈጉት የሚል ክስ እንዲያቀርብና ክሬዲብል እንዲመስል ያደርጋል የሚልም ኮንሰርን አለ። አሁን እኮ የምትለው አገዛዙ እንደማያሸንፉ ስለሚያውቁ ነው ያልተሳተፉት የሚለውን እኮ የበለጠ እኮ አሁን ይጠቀምበታል። አንሳተፍም ካሉ እኔ ሜዳውን አመቻችቻለሁ፣ ዝግጁነት ነበረኝ ነፃና ፍትሃዊ ምርጫ ለማካሄድ፣ እነሱ ግን እንደሚሸነፉ ስላወቁ አስቀድመው ራሳቸውን አገለሉ ይላሉ። የበለጠ ይጠቅማል። ነገር ግን ኖ እኛ የመሳተፍ ፍላጎት አለን፣ ቁርጠኞች ነን፣ እጩም አሉ ብለው አስመዝግበው በሂደቱ መሳተፍ ጀምረው ከጀመሩ በኋላ ያገዛዙን አፈና በተጨባጭ በተግባር ካሳዩ በኋላ ግን ቢወጡ ያ አርጊውመንት ደካማ ነው የሚሆነው። በመንግስት በኩል ዝግጁነታቸውን አሳይተዋል። እንዳይቀጥሉ ያደረጋቸው የመንግስት ተጽዕኖ ነው፣ አፈና። ይሄ በግልጽ ይታያል። ስለዚህ አርጊውመንቱ የሚሰራው ለመንግስት እንዳውም ጭራሽ ከመጀመሪያው አንሳተፍም ሲሉ ነው። አደገኛ ነገር የሚያደርገው እሱ ነው። ሌላው ይህን መንግስት ህጋዊ ማድረግ ነው የሚለው በዚህም ረገድ የመጀመሪያው ነው የበለጠ ለመንግስት እድል የሚሰጠው። ጭራሽ ካልተመዘገቡ ህዝቡም ካርድ ካላወጣ የሱ ደጋፊዎች ብቻ ይወዳደራሉ፣ የሱ ደጋፊዎች ብቻ ወጥተው ይመርጣሉ። ምርጫ የሚሰላው ስንት ህዝብ ለመምረጥ ወስኖ ተመዘገበ፣ ከተመዘገበው ውስጥ ገዢውን ፓርቲ ስንት መረጠ ተብሎ ነው የሚሰላው። ስለዚህ ያ የበለጠ ህጋዊነት ይሰጠዋል እንጂ ህጋዊነቱን አያሳጣው። ህጋዊነቱን የሚያሳጣው ህዝቡ በነቂስ ወጥቶ ካርድ ካወጣ በኋላ ካርድ በእጁ ከያዘ በኋላ ለምሳሌ 10 ሚሊዮን ህዝብ ካርድ ካወጣ በኋላ ከ10 ሚሊዮን 7-8 ሚሊዮን ምርጫውን አልመርጥም ብሎ ከተቀመጠ ህጋዊነቱን የሚያጣው መንግስት ያኔ ነው። ፓርቲዎቹ በጎ ፈቃዳቸውን ፍላጎታቸውን በምርጫ ለመሳተፍ እጩዎቻቸውን ካስመዘገቡ በኋላ ካሳዩ በኋላ በተጽዕኖ ምክንያት ቢወጡ መንግስት ህጋዊነቱን የበለጠ የሚያጣው ያኔ ነው። እና በሁለቱም መንገድ ከሄድክ ቴዲ እነዚህ የክርክር ነጥቦች ለመንግስት የበለጠ የተሻሉ የሚሆኑት ተቃዋሚ ፓርቲዎቹ አስቀድመው ራሳቸውን ከሂደቱ ሲያገሉ ነው። ለተቃዋሚ ፓርቲ የሚጠቅሙትና የመንግስትን ደግሞ ህጋዊነት የሚያሳጡት ደግሞ በሂደቱ መጀመሪያ ተሳታፊ ሲሆኑ ያን ቁርጠኝነታቸውን ሲያሳዩ ነው። ህዝቡም ካርድ በእጁ ከያዘ በኋላ የያዘውን ካርድ አልጥልም አልመርጥም ሲል እና በሁለቱም መንገድ ክርክሩ የሚያስኬድ አይመስለኝም እውነቱን ለመናገር። እዚሁ ላይ አያይዘን ነው የኦፌኮን ውሳኔ። እሺ እኔ አንድ ፓርቲ ያው መብቱ ነው የፈለገውን ውሳኔ መወሰን ይችላል። እሳተፋለሁ ሊል ይችላል፣ አልሳተፍም ሊል ይችላል። የኦፌኮ ግን ትንሽ ግራ የሚያጋባ ያው እኔ ባላምንበትም ለምሳሌ አልሳተፍም ብሎ ቦይኮት ሊያደርገው ይችላል ከመጀመሪያው፣ ወይም ደግሞ እሳተፋለሁ ማለት ይችላል። ያን ቢል የበለጠ ጥሩ ነው የሚል እምነት አለኝ። አሁን ግን ምንድነው የሚለው የተወሰኑ ቦታዎች ላይ የተወሰኑ እጩዎችን አቀርባለሁ ነው የሚለው። እኔ ይሄ ከተሳትፎ ውጭ መሆን አይመስለኝም። የህጉን እንቅፋት ለማለፍ ከሆነ አንድ ብቸኛ እጩ ማቅረብ በቂ ነው። አንድ ሲንግል እጩ የህጉን መሰናክል በዛ ማለፍ ትችላለህ። ከዛ በላይ 10-20 ወይም የተወሰኑ ቦታዎች እጩ ማቅረብ አስፈላጊ ነው ብዬ አላምንም እና ከራስ ጋር የሚጋጭ አቀራረብ ሆኖብኛል። ስለዚህ ወይ እሳተፋለሁ ወይ አልሳተፍም። አንድ እጩ ብቻ ካቀረብክ አይ ያም እንደተሳትፎ ይቆጠራል ተብሎ ፖለቲካሊ በአንተ ላይ ነጥብ የሚያስቆጥር አካል የሚኖር አይመስለኝም። ከህግ አንጻር ግን የሚቀመጠውን መሰናክል ልታልፈው ትችላለህ። በዚህ መልኩ አቋማቸውን ሊያስታርቁት ይችሉ ነበር። ስለዚህ ይሄ የተወሰነ የሚለው ነገር፣ አንዳንድ አካባቢዎች የሚለው ነገር፣ ጥቂት እጩዎች የሚለው ነገር አልሳተፍም ከሚለው አቋም ጋር አብሮ መሄድ አይመስለኝም እና ክላሪቲ የለውም ማለት ነው። ትንሽ ኮንትራዲክሽን ያለው ነው የሚመስለኝ። የኦፌኮ ሰዎች ማብራሪያ ሊሰጡን ከፈቀዱ እንጋብዛቸውና እናወያያቸዋለን። ከዚሁ ጋር አስቀድሜ ያነሳሁት አንድ ሌላ ነገር ነበር። ይሄ ሰፋ ባለ ሁኔታ ድርድርን አስመልክቶ እና አገዛዙ የፕሮፓጋንዳ ሂደቱን በምን ደረጃ እያስኬደው እንዳለ የሚጠቁም አንድ ማሳያ በመሆኑ ምክንያት እናንሳው። ከቀናት በፊት የተለያዩ
አማራ ፋኖ ህዝባዊ ድርጅት አመራር አባላት ለብልጽግና እጃቸውን ሰጥተዋል ተብሎ የብልጽግና የኢንተርኔት መንጋ ተሰማርቶ ነበረ እና ሌሎቹን ለማስጠንቀቂያ ለማስፈራሪያ መጨረሻችሁ ይሄ ነው፣ ከዚህ አታመልጡም፣ ከክፉ ቅጣት በፊት እጃችሁን ብትሰጡ ይሻላል የሚል በጣም ሰፊ ዘመቻ ሲካሄድ ቆየና ከቀናት በኋላ ተመልሶ ያ ምርኮኛ የአፋሕድ ተወካይ ሆኖ ተደራዳሪ ሆኖ የሰላም ስምምነት ከመንግስት ጋር የሚፈራረም ለዚህም በኢጋድና በአፍሪካ ህብረት የሚታጀብ ሆኖ ቀርቦ ተመልክተናል። እና አሚን አንዳንድ ነገሮች አሁን አብይ አይ ቲንክ በሀገሩ ላይ አደረገ ከምላቸው ትልልቅ በደሎች አንዱ ዲስኮርስን ክፉኛ ትሪቪያላይዝ ማድረጉ ነው። ዲስኮርስን ማርከሱ ነው። በነገራችን ላይ ግን ምንም ምርጫ የለም። በቃ በሀገሪቱ ያለው ሪያሊቲ እሱ ነው። ያ ዲስኮርሱን ያረከሰው ግለሰብ ነው ትልልቆቹን ውሳኔዎች የሚወስንበት እድል የተፈጠረውና አሁንም በዚህ ምክንያት ይህንንም ድራማ ለመነጋገር ተገደናል። ግን አስፍተን ድርድርን ጉድ ፌይዝን በስምምነት ጊዜያዊም ሆነ ዘላቂ ችግሮችን የመፍታት አካሄድን እና የአገዛዝ ወቅታዊ የጋራ ስነ ልቦናን በተመለከተ ለማውራት ግን ልንጠቀምበት እንችላለን ብዬ ስላሰብኩ ነው ማነሳው። ምን አልክ ስትይ? እውነት ነው። ጥሩ ነው ፍሬም ያረከው። አንዱ ምልህ አሁን ይሄ መንግስት ያው በድርድር ስም፣ በንግግር ስም፣ በውይይት ስም፣ በሽምግልና ስም ምን ያህል የሚቀልድ እንደሆነ ጥሩ ማሳያ ይመስለኛል ይሄ የሰሞኑ የማስረሻ ሁኔታ። ሁልጊዜ የምንለው እኔም አንተም ተቃዋሚ ኃይሎች የድርድርን በር መዝጋት የለባቸውም ብለን እናምናለን። ለድርድር ሁልጊዜ ዝግጁ ነን ማለት አለባቸው። ምክንያቱም ተገደን ነው፣ ሰላማዊ መድረክ አተን ነው። ይሄ መንግስት ለእውነተኛ ድርድር በሩን ስለዘጋ ነው ጠመንጃ ያነሳ ነው የሚሉት አይደለም ነውም ደግሞ። ስለዚህ ሁልጊዜም ለድርድር በራቸው ክፍት መሆን አለበት። ይሄ ከፍተኛ የሆነ የፖለቲካ የዲፕሎማሲ ጥቅም ይኖረዋል የሚል እምነት አለኝ። አንተም የዛ አይነት እምነት እንዳለ አውቃለሁ። ግን ደግሞ ይሄ መንግስት ምንም በቃ በሰላም ድርድር ጉዳይ፣ በሽምግልና ጉዳይ፣ በሁሉም ነገር ላይ የሚቀልድ የሚያሾፍ መሆኑን ደግሞ ማሳያ ነው። ይሄ ግን ይሄ ነገር ገፍቶ ታዲያ ምን ትርጉም አለው? በቃ ድርድር የሚባለው ነገር አያስፈልግም ወደሚል መሄድ አለበት የሚል እምነት የለኝም። ሁልጊዜም ቢሆን የትጥቅ ትግል ቀላል ዋጋ የሚከፈልበት መድረክ አይደለም። የህዝብ ትግል የትውልድ ትግል ነው። ብዙ ሰዎች በየቀኑ ህይወታቸውን የሚያጡበት ነው። ስለዚህ የፖለቲካ መፍትሄ በውይይት በድርድር የሚመጣ ከሆነ ሁልጊዜ ራስህን ለዛ ዝግጁና ክፍት አድርገህ መጠበቅ ተገቢ ነው። ኢቨን የመንግስት ባህሪ ከዛ ተቃራኒ ቢሆን በዲፕሎማሲ ረገድ፣ በፖለቲካ ረገድ የአይነቱ አቋም አስፈላጊ ነው የሚል እምነት አለኝ። ስለዚህ እንዲህ አይነቱ ነገር በቃ ይሄ መንግስት በድርድር በውይይት የሚያሾፍ ስለሆነ የሚቀልድ ስለሆነ ከልቡ ማያምን ስለሆነ ከዚህ በኋላ ድርድር አያስፈልግም ወደሚል ያልተገባ ድምዳሜ መካሄድ አለበት የሚል እምነት የለኝ። ሁልጊዜ ቋሚ መርሃችን መሆን አለበት። ድርድር እንፈልጋለን። ያኔ የመስማማት ያለመስማማቱ ጉዳይ፣ አገዛዙ ለድርድሩ ልባዊ አቋም ይዞ መምጣቱ ያለመምጣቱ ጉዳይ በድርድሩ ወቅት በሚካሄደው ሂደት የሚፈተሽ ነው የሚሆነው፣ የሚታይ ነው የሚሆነው። ጠረጴዛ ላይ በሚቀርቡት የመደራደሪያ ነጥቦች የሚታይ ነው የሚሆነው። ስለዚህ እድሉ አለ። ስለተደራደርክ ራስን አሳልፈ ትሰጣለህ ማለት አይደለም። ስለዚህ አንደኛ ወደዛ ድምዳሜ ሊወስደን አይገባም። ሌላው ግን በጣም የሚያሳየን ቅድም እንዳልከው እንደው የራሱ ደጋፊዎች እንደው ይህን አገዛዝ መታዘብ ካለባቸው አሁን ስለ ዲፕሎማሲ በጣም ሳይንስ ነው፣ የረቀቀ ነገር ነው። አንድ ሀገር ዲፕሎማሲ ሲሰራ የዛሬንና የነገን አይደለም፣ ለአመታት ሁሉ አስቦ ነው የሚሰራው። ይሄ በስልጣን ላይ ያለ መንግስት ግን ዲፕሎማሲው ዕለታዊ ነው። በቃ ለእያንዳንዱ ቀን ነው ዲፕሎማሲ የሚሰራው። ውጤቱ ነገ ምን ይሆናል የሚለውን ነገር ማየትም አይፈልግም። ስለዚህ ጃልሰኒ ጋራ በቴሌቪዥን ምናምን ሲፈራረም ከታየ የኦሮሞ ህዝብ ጥያቄ እንደመለሰ ጦርነትን እንደ አስቆም አድርጎ መልእክት ማስተላለፍ ይፈልጋል። ጌታቸው ረዳን ስለሾመ ባለስልጣን ስላደረገ ከሱ ጋር ስለተጨባበጠ የትግራይን ህዝብ ችግር የፈታ አስመስሎ መናገር ይፈልጋል። ወይም ደግሞ አሁን ማስረሻን ማርኮ ወይም ደግሞ ተቀብሎ ከሱ ጋር ስለተፈራረመ ወይም በቴሌቪዥን በሬዲዮ ስለታየ የአማራን ህዝብ ችግር ወይም ጥያቄ የፈታ የመለስ አድርጎ ለማቅረብ ይሞክራል። ይሄ የትም የሚያደርስ አይደለም። ጃልሰኒ
ስንት ጊዜ ሆነው አመት አለፈው አይደለም ከፈረመ ኦሮሚያ ውስጥ ያለው ጦርነት የበለጠ ተስፋፋ እንጂ አልቀነሰም ጌታቸው የመንግስት ተሿሚ ስለሆነ ትግራይ ውስጥ ያለው ችግር የበለጠ ተባብሷል እንጂ ምንም የቀነሰ ነገር የለም ማስረሻም ትናንትና ከመንግስት ጋር መፈራረሙ ዛሬ ጧት የጦርነት ዜናዎችን አማራ ክልል በስፋት እየሰማሁ ነበር ምንም የሚለውጠው ነገር የለም ግን ይሄ ሲባል ደግሞ ለቀናትም ቢሆን የራሱ አድቫንቴጅ የለውም ማለት አይደለም እንደዚህ አይነት ነገር መንግስት ሲያደርግ ለምሳሌ ሁለት አድቫንቴጅ አለው በያስባለሁ አንደኛ በቅርበት ጉዳዩን የማይከታተሉ የውጭ መንግስታት የውጭ ድርጅቶች ይሄ መንግስት እውነትም ለሰላም ጥረት ያደረገ ነው ብለው እንዲያስቡ ለተወሰነ ጊዜ ሊረዳው ይችላል ዜናውን ሲያዩ በፋኖ ስም አንድ ሰው መድረክ ላይ መጥቶ በስምምነት ሲፈራረም ሲታይ ይሄ መንግስት በሰላም የሚያምን ነው በድርድር የሚያምን ነው የሚል ጊዜያዊ የሆነ ጥቅም ሊያገኝበት ይችላል እሱ ብቻ አይደለም ምናልባት ግማሽ ልብ ይዘው የሚዋጉ ያማጺ ኃይሎች ሊኖሩ ይችላሉ በራሳቸው ምክንያት ከትግሉ መራቅ የሚፈልጉ ሊኖሩ ይችላሉ እነሱንም ትንሽ የበለጠ ግፊት ለማድረግና ወደነ ማስረሻ መስመር እንዲመጡ ለማድረግም የተወሰነ ጥቅም ሊያገኝበት ይችላል እንደው ዝም ብሎ ጥቅም የሌለው ፋይዳ የሌለው ነገር አድርገንም ማየት የለብንም በተወሰነ ደረጃ የራሱ ጥቅም ስላለው ነው መንግስት እንዲህ የሚያደርገው ግን ለችግሩ መፍትሄ ከመስጠት አንፃር ከአጠቃላይ ከዲፕሎማሲ አንፃር ከፕሮፓጋንዳ አንፃር ግን ካውንተር ፕሮዳክቲቭ ይሆናል ነገ ከነገ ወዲያ ራስን ትዝብት ውስጥ የሚጥል የበለጠ ደካማ የሚያደርግ እና ለትዝብት የሚያጋልጥ አካሄድ ነው የሚሄደው እና ይሄ የትም አያደርስም እና ከልቡ ተለውጦ እውነተኛ የሆነ ድርድር ከእውነተኛ የትግል መሪዎቹ ጋር ማድረግ እንጂ ለችግሩ መፍትሄ የሚያመጣው እንደዚህ ሰዎችን እያስከዳህ ከአንድ ሰው ጋር ከሁለት ሰው ጋር የምታደርገው ስምምነትና የምትሰራው ቲያትር የትም ሊያደርስ አይችልም እና የተለየ ነገር አይደለም ማለት ነው ትናንትን በማስረቻ ያየነው ትናንት ያን አይተን ዛሬ ጧት በብዙ የአማራ ክልል የጦርነት ዜናዎች ነው ስንሰማ ነበር ምንም የተለየ ነገር የለም እኔ የፋኖችም ይሄን ያህል ተጨንቀው መግለጫ ለመስጠት ለማስተባበል መረባረብ ያለባቸው አይመስለኝም ግልጽ ነገር ነው ብዬ ነው የምወስደው አስተያየት መስጠታቸው ጥሩ ነው ምናልባት ቀደም ያነሳት ነጥብ ላይ እርግጠኛ አይደለሁም ልዩነት ይሁን አይሁን ግን እኔ ከአገዛዙ ጋር በመደራደር የሚመጣ ውጤት ይኖራል ብዬ አላምንም ኢን ጉድ ፌዝ ይደራደራል ብዬ አላምንም ከአገዛዙ ጋር ተደራድሮ የሚመጣን ውጤት በአንድም ሆነ በሌላ መንገድ በተቃዋሚዎች የማድረግም ሆነ ያለማድረግ ውሳኔ ላይ ምንም ስፍራ ሊኖረው አይገባም ብዬ አምናለሁ ግን ስቲል እንደ መርህ ድርድር አልፈልግም ማለት በጣም አሰቃቂ ነው ብዬ አስባለሁኝ አይ ቲንክ ልዩነት የለንም ቴዲ ደጋግሜ ስናገር ሰምተህ ከሆነ አሁን ጠቅላይ ሚኒስትር አብይ አህመድ ለምንም ነገር ልታምናቸው የምትችል ሰው አይደለም ለምንም ከሳቸው ጋር ቁጭ ብዬ ተደራድሬ ወይም ተፈራርሜ በአራት ጣት ብትፈራረም ልታምናቸው አትችልም በሰዓታት ውስጥ ወይም በማግስቱ ሊክዱት ይችላሉ ሊሰርዙት ይችላሉ ምንም ተለዋዋጭ ሰው ናቸውና ሊታመኑ የሚችሉ እንዳልሆነ ይገባኛል ይሄ መንግስት እንደ መንግስት ራሱ በዚህ ረገድ ትረስት ወርዚ እንዳልሆነ ምንም ጠንቅቄ ነው የማውቀው ግን ቅድም ምን ብያለሁ ከፖለቲካ ከዲፕሎማሲ ከፕሮፓጋንዳ አንፃር ይሄ ጉዳይ አስፈላጊ ነገር